የዛሬው ቪዲዮ ስለ ማኒፌስቴሽን የመጨረሻ ቪዲዮአችሁ ነው የሚሆነው። የትም መሄድ አይጠበቅባችሁም። ዛሬ ላይ ማስረዳችሁን ነገር በደንብ ከተረዳችሁትና አፕላይ ካረጋችሁት ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ይህን ለማድረግ እስከ መጨረሻው ድረስ በደንብ ተከታተሉኝ። ወደ ቪዲዮ እንገባለን። ከዛ በፊት ግን ሁሌ እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ከኔ ጋር ማለት ነው ጥቂት ሰዎችን ኮች ስለማድረግ ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ ማለት ነው። ወደ ዛሬው ቪዲዮ እንሄዳለን። ማኒፌስቴሽን፣ የመጀመሪያው ነገር ማኒፌስቴሽን ሲባል የሴጣን ነገር ከሃይማኖት የሚያስርቀኝ ምናምን ብላችሁ የምታስቡ ከሆነ አለማየት ትችላላችሁ፣ ዞር ማለት ትችላላችሁ። ነግራችሁ ነገር ግን ማኒፌስቴሽን ሲባል ብዙ ጊዜ ይሄውኑ ቃሎችን የምንሰጣቸው ትርጉም ስላለ ነው እንጂ ይሄ ነገር ማኒፌስቴሽን የምንለው ነገር ይሄ የምታረጉት ማታረጉት ነገር አይደለም። እንደ መተንፈስ ነው። መተንፈስ አታቆሙም። ሁሌ ምን እያረጋችሁ ነው? እየተነፈሳችሁ ነው። ኦልሬዲ ሁሌ ማኒፌስት እያረጋችሁ ነው። ያ ማለት ምን ማለት ነው የሚለውን በደንብ አስረዳችኋለሁ። ዲፕ የሆነ ነገር ነው ማስረዳችሁ፣ ማሳያችሁ። የመጀመሪያው ማኒፌስቴሽን ሲባል እንደነገርኳችሁ መረዳት ያለባችሁ የሆነ ጊዜ የምታረጉት ምናልባት እኔ እኮ እንደዚህ ፈልጋለሁ የሆነ ጊዜ ተሳክቶልኝ ያውቃል ግን አሁን እየሆነልኝ አይደለም ትላላችሁ። መጀመሪያው ማወቅ ያለባችሁ ነገር እኔና እናንተ ህይወታችን ላይ ምናየው ኤግዚስት የሚያደርገው ነገር ሁሉ ምንድን ነው? እኛ ጋር ያለው እንደሆነ ማወቅ አለባችሁ። ስለዚህ ህይወታችን ላይ ማኒፌስት አድርጎ ምናየው የምንኖረው አይደንቲቲያችን ነው፣ ማንነታችን ማለት ነው። ይህንን ሁሉ መረዳት ያለብንን ነገር ልንገራችሁ። እኔና እናንተ ስንኖር ፊዚካል ይሄ በስሜት ህዋሶቻችን የምናየው ዓለም ላይ እንኖራለን። እኔና እናንተ ግን ፊዚካል ነገር ላይ ብቻ አይደለም የምንኖረው። ሜንታል ፕሌይ የሚባል ነገር አለ፣ ስፒሪቹዋል ፕሌይ የሚባል ነገር አለ። በቀላል አማርኛ እኔ በሚገባኝ በምረዳው እንዲሁም ደግሞ ኮች ለማድረጋቸው ሰዎች በማሳይበት ልክ በደንብ አሳያቸዋለሁ ማለት ነው። የመጀመሪያው እኔና እናንተ ህይወት ላይ ስንኖር እንዳልኳችሁ ይሄ ሰውነት አለ፣ እነዚህ ስሜት ህዋሶች አሉን፣ እዚህ መሬት ላይ እንኖራለን። ፊዚካል ፕሌን ስንል የምታገኟቸው ሰዎች፣ የምትኖሩበት ቤት፣ አካባቢያችሁ፣ ገንዘባችሁ፣ ኤቭሪቲንግ ከእናንተ ውጭ ያለው ሁሉ ምንድነው? ፊዚካል ብላችሁ አስቡ። ይሄ ፊዚካል ወርልድ ወይም ፊዚካል ዓለም የምንኖርበት በዚህ ሰውነታችን ኤክስፔሪየንስ የምናደርገው የኢፌክት ወይም ውጤት ዓለም ነው። አሁን ወደዚህ ይመጣላችኋል። መጀመሪያ ግን ይሄን መረዳት ስላለባችሁ ነው። በደንብ ተረጋግታችሁ አዳምጡ። ሜንታል የሚባል ነገር አለ። ሜንታል ደግሞ ስንል አእምሮ የምንለው ነው። ሀሳብ፣ ስሜቶቻችን፣ ማንነት አይደንቲቲ ያልኳችሁ ማለት ነው ያሉበት ነው። ራሳችን የምናይበት መንገድ ሜንታል የምንለው ማለት ነው። ከዛ ደግሞ ስፒሪቹዋሊ እኛ አለን፣ ስፒሪት ብላችሁ አስቡት። ስለዚህ እነዚህ ነገሮች እንዳሉ ማወቅ አለባችሁ። ሰው ስንባል ሰውነት አለን። ይህ ሰውነት አለን የእኛ ነው እንጂ እኛን አይደለም። ሰውነታችን እንዴት ብላችሁ አስቡት መሰላችሁ? ሰውነታችን እንደ መኪና ነው ብላችሁ አስቡት። ለምሳሌ ጌም ስትጫወቱ ምን ታደርጋላችሁ? እንደዚህ ካራክተር ትመርጣላችሁ። ስለዚህ ለምሳሌ ጌም ስትጫወቱ እንዴት ነው ብላችሁ አስቡ። አሁን ይህንን ሁሉ በደንብ ብሬክ ዳውን አደርግላችኋለሁ፣ አስረዳችኋለሁ። አሁን ፊዚካል፣ ሜንታል እና ስፒሪቹዋል ያልኳችሁን ነገር እና እናንተ ቦዲ፣ ማይንድ፣ ስፒሪት የሚባል ነገር አለ። እሱንም በደንብ ብትናርግ ያሳያችኋለሁ። ምክንያቱም ያ ሁሉ ነገር ይሄ ማኒፌስቴሽን የሚለውን ነገር በደንብ እንድንረዱ ያደረገናል። የምትቸኩሉ ሰዎች ሴቭ አድርጉትና ወጣ ማለት ትችላላችሁ። ነገር ግን ደግሞ ራሳችሁን ለማሳደግ እና ራሳችሁን ለመቀየር ጊዜ ያላችሁ ሰዎች በደንብ አድርጋችሁ አዳምጡኝ። እኔና እናንተ ይሄ ሰውነት አለን ወይም ቦዲያችን አለ ማለት ነው። ሰውነታችን አለ ነው እያልኳቸው አለሁት። እኛ ቦዲያችንን አይደለም። ላይክ ጌም ላይ ስትሆኑ ጌም ብላችሁ አስቡ። የመኪና ሊሆን ይችላል። ኤኒ ጌሞችን አስቡና እነዛ ጌሞች ላይ ምንድን ነው የምናደርገው? ካራክተር እንመርጥና እኛ እዚህ ጋር ያለ ነው፣ ከዛ ይህንን ጌም እንጫወታለን ብላችሁ አስቡ። ህይወት ላይም እንደዛ ነው። ይህ ሰውነታችን እዚህ መሬት ላይ መንቀሳቀሻችንና ከዚህ መሬት ጋር ይሄ መገናኘችን እንጂ እኛን አይደለም። ቦዲያችን ማለት ነው። ይህንን ማወቅ አለባችሁ። ራሳችሁን ከሰውነታችሁ መለየት አለባችሁ። እሺ፣ አእምሮ የሚባል ነገር ደግሞ አለ። እኔና እናንተ አእምሮ የሚባል ነገር አለ። ይሄ ሰውነታችን መገለጫ ነው፣ አእምሯችን የሚገለጥበት ነው።
አእምሯችን ማለት ሀሳባችን ላይ ያለው ስሜታችን ላይ ያለው የሚገለጥበት ነው። እንዴት ካላችሁ ለምሳሌ ፊልም ስታዩ ትደነግጣላችሁ፣ ትፈራላችሁ። ስትፈሩ ሰውነታችሁ ላይ ይገለጻል። የምትወዱትን ሰው ስታዩ ወይም ደግሞ ለምሳሌ ሴክሹዋል ነገር ስታስቡ ሀሳብ እኮ ነው ያሰባችሁት። ሰውነታችሁ ላይ ግን ምን ያደርጋል? ተገልጦ ታዩታላችሁ። ሰውነታችን ታዛዥ ነው። ለምናችን ካላችሁ ለአእምሯችን ወይም ለሀሳባችን። ስለዚህ ቦዲ የሚለውን ነገር ጨረስን። ሰውነታችን አለ። ከዛ ደግሞ አእምሮ የሚባል ነገር አለን ወይም ማይንድ። ይሄ አእምሯችን ደግሞ የሀሳብ የስሜት እኛ ራሳችን የምናይበት መንገድ ሁሉ ነገር ምንድነው? ጥርቅም ነው። ይሄ ነው እዚህ ሰውነታችን ላይ የሚገለጠው ማለት ነው። ሰውነታችን የሚንቀሳቀሰው አእምሯችን ወዳለው ነው። እኔና እናንተ ደግሞ አለን እኛ እዚህ ጋር ወይም እኔ የምንለው ወይም ስፒሪት በሉት ሌላ ቃል ብቻ ግን ተመልካች የሆነው ማንነት አእምሯችሁን ሀሳባችሁን የሚያየው ሰውነታችሁን የሚያየው ማንነት ማለት ነው። ማለት ለምሳሌ አሁን አሳይመንት ልስጣችሁና ጠዋት ላይ እስቲ ቁጭ በሉ ድግ በሉና ምንም ነገር ከማድረጋችሁ በፊት 10-15 ደቂቃ 20 ደቂቃ ቁጭ በሉ። እናንተ ቁጭ ማለት ነው የምፈልጉት፣ ዝም ማለት ነው የምፈልጉት። አእምሯችሁ ግን ምን አያደርግም? አያቆምም። 24 ሰዓት ይንቀሳቀሳል። ስለዚህ እኔና እናንተ አለን፣ ምንም አይደለንም፣ እንደ ውሃ ነን። ከዛ ደግሞ እንደምን እንደ ውሃ ነን። ይህንን ውሃችንን ደግሞ ቅርጽ የሚያስይዘው አእምሯችን ነው። ቅርጽ በያዘው ልክ ደግሞ በውሃው የገባበትን ለምሳሌ ኩባያ ከሆነ የኩባያ ቅርጽ ነው የሚይዘው። ይሄ እኔነታችን፣ ይሄ ተመልካች ማንነታችን፣ ምንም ያልሆነው ማንነታችን አእምሯችን ነው ቅርጽ እያስያዘው። ህይወት ጋርም እንደዛ የምንኖረው። ለምሳሌ እኔ ብላችሁ ሰነፍ ነኝ ብላችሁ ራሳችሁ እንደዛ የምታዩ ከሆነ ሀሳባችሁ እንደዛ ከሆነ እናንተ ምንድን ነው ይሄ እኔነታችሁን ምንድን ነው እኔነታችሁን ምን እያረጋችሁት ነው? ሰነፍ ነኝ በሚለው ኩባያ እያስያዛችሁት ነው። ያንን ደግሞ መሬት ላይ ሰውነታችሁም እየሰነፋችሁ ትኖራላችሁ ማለት ነው። ስለዚህ እኔና እናንተ ደግሞ ይሄ እኛ ራሳችንን መግለጽ ወይም አይደንቲፋይ ማድረግ የምናቆመው ነገር አይደለም። ሰው ማኒፌስት ማድረግ ስንል እኔና እናንተ የሆነውን በየ24 ሰዓቱ ሙሉ እናገኛለን። ምክንያቱም ሀሳባችን ስለማይቆም ራሳችንን አይደንቲፋይ ማድረግ ስለማናቆም ሀሳባችንም 24 ሰዓት ስለማይቆም እኔ እንደዚህ ነኝ እያለን ስለሆነ 24 ሰዓት የምንንቀሳቀሰው እኔ አይደንቲቲ አለን። ራሳችሁን ጠይቁት እስቲ በተግባራችሁ፣ በሀሳባችሁ፣ ውጤታችሁን እዩ፣ ተግባራችሁን፣ ሀሳቦቻችሁን ይዋቸው፣ ሁሉ ነገር ያዋቸውና ማን ነኝ ነው እያላችሁ ያላችሁት? አይ ገንዘብ ማግኘት ከባድ ነው ለእኔ ትንሽ ነኝ ብላችሁ ነው ራሳችሁን እያሰባችሁ ያላችሁት? ወይም ደግሞ የሆነ ገቢ ደረጃና ጣራ ላይ ደርሳችሁ ሀሳባችሁን እዛ ጋር ሊሆን ይችላል የተቀረቀረው። ራሳችሁንም በዛ ልክ ነው የምታዩት። የሆነ የደረሳችሁበት የፍቅር ደረጃ አለ፣ የደረሳችሁበት የስኬት ደረጃም ሊኖር ይችላል። ራሳችሁን እንደዛ ከሆነ እያያችሁ ያላችሁት ከዛ ጣራ ማለፍ አትችሉም። እሱም ነው 24 ሰዓት ምን እያደረጋችሁ የምታገኙት የምትኖሩትና የምታገኙት ማለት ነው። ስለዚህ ውጤታችሁን መቀየር ከፈለጋችሁ አዲስ ውጤት ማኒፌስት ማድረግ ስትፈልጉ የምቀይሩት አይደንቲቲያችሁ ነው። ማወቅ ያለባችሁ ነገር ማኒፌስቴሽን ሲባል እንደ መተንፈስ ነው። የሚናቆመው ነገር አይደለም። 24 ሰዓት ይሄ የሚቆም ነገር አይደለም። 24 ሰዓት እየመረጥን። ሌላው ቆንጆ ምሳሌ ለማኒፌስቴሽን ምንድን ነው? የሬዲዮ ጣቢያ ነው፣ ወይም ደግሞ የቲቪ ቻናል ነው፣ ወይም ደግሞ መነጽር ነው። ለምሳሌ 101.1 የሚባል ቻናል አለ። አሁን ያላችሁ ህይወት መቀየር የምፈልጉት ህይወት እኔና እናንተ 24 ሰዓት እያሰብን ነው። ሀሳባችሁ ሁሉ እንደ 101.1 ከሆነ ስሜታችሁ እንደ 101.1 ከሆነ ራሳችሁን እንደዛ ከሆነ የምታዩት ያንኑ ህይወት ነው መልሳችሁ ህይወት ላይ የምታገኙት የምታዩት። ምክንያቱም ምን አልኳችሁ? ሜንታል ፕሌይ የሚባል ነገር አለ። እሱ ነው ይሄ ኮዝ ነው። ፊዚካሉ ደግሞ መገለጫ ነው፣ ወይም ደግሞ የውጤት ዓለም ነው። ውጤት ሁሉ ከየት ነው የሚመጣው? ከመንስኤ ነው። ሀሳባችን ስሜታችን ላይ ያለው እኛ ራሳችን የምናይበትን ነው የምናደርገው። እየኖርን ያለ ነው። በቃ አለቀ። 101.1 ላይ ከሆናችሁ ፍሪኩዌንሲ ላይ ከሆነ ያላችሁት ፍሪኩዌንሲያችሁ 101.1 ላይ ከሆነ ፍሪኩዌንሲያችሁ ማለት ሀሳብ ስሜታችሁ እናንተ ራሳችሁ የምታዩበት መንገድ ማለት ነው። እዛ ላይ ከሆነ የ101.1 አይነት ህይወት ነው ምን የምታደርጉት ፊዚካሉ ላይ የምትኖሩት። 101.1 ላይ ከሆነ ፍሪኩዌንሲ ያደረጋችሁት የሬዲዮ የሚያስደምጣችሁ እሱ ነው። ታሲት አለቀ። ከዛ ደግሞ የምትፈልጉት ህይወት አለ 97.1 ነው ብላችሁ አስቡ።
97.1 የሚባል ፍሪኩዌንሲ ደግሞ ስንል ቅድም እንዳልኳችሁ ሀሳብ፣ ስሜታችሁ፣ ራሳችሁ የምታዩበት መንገድ፣ ተግባራችሁ፣ እምነቶቻችሁ ይሄንን የ97.1 ፊዚካል ውጤት የምፈልጉ ከሆነ እንደዚህ አይነት ሀሳብ ሊኖራችሁ ይገባል። ሀሳብ ብቻ ሳይሆን እንደዛ ሰው አሁን ሊሰማችሁ ይገባል። እንደዛ ሰው አክት ልታደርጉ ይገባል። ምክንያቱም 24 ሰዓት ህይወት ሚረር እያደረገችን ነው የምትኖረው። 24 ሰዓት እኛ የሆነውን ነው መልሳ የምታይ። ይህንን በትልቁ መረዳት ይኖርባችኋል ህይወት ላይ ስትኖሩ። እሱን ደግሞ ለማድረግ ትልቁ የሚያግዛችሁ ነገር ቅድም የነገርኳችሁ ነገር ነው። እናንተ ሰውነታችሁን አይደላችሁ። ሰውነታችሁ የእናንተ ነው እንጂ ማለት ነው። አስባችሁታል? ጌም እየተጫወታችሁ ጌሙ ላይ ለምሳሌ የጦርነት ጌም ነው ብላችሁ አስቡ። ጌሙ ላይ ሲሞት የምር እንደሞታችሁ ሲሰማችሁ ማለት ነው በጣም ትልቅ መሾር ነው የተሸወዳችሁ ያላችሁት። ህይወት ላይም እንደዛ ነው። ሰውነቴ ነኝ ብላችሁ ስታስቡ በሰውነታችሁ ልክ ማሰብ ትጀምራላችሁ። እናንተ ወይስ እኔነታችሁ ምንም ያልሆነው እና ደግሞ ሁሉንም መሆን የሚችለው ከፈጣሪ የተቀዳው በፈጣሪ አምሳል ምሳሌ የፈጠር ነው ይባላል። ይሄንነታችሁን እንዴት ላስረዳችሁ መሰላችሁ? ፈጣሪ ወንዝ ነው ብላችሁ አስቡ። ከዛ ከወንዙ ላይ በኩባያ ቀዳችሁ። ከዛ እዚህ ኩባያ ውስጥ ያለው ከየት ነው የተቀዳው? ከወንዙ ነው። ግን እናንተ እንግዲህ ተቀዳችሁ ብላችሁ አስቡ። ከዚህ ውስጥ ግን እናንተ ረስታችሁት ኩባያውን ነኝ እያላችሁ እየኖራችሁ ነው። which ሰውነቱን ነኝ እያላችሁ እየኖራችሁ ነው። which እናትና አባትና አካባቢያችን ያሳዩን ያስተማሩን ዳውንሎድ ያደረግነውን ሀሳቤን ነኝ ብላችሁ ወይም ስሜቴን ነኝ ብላችሁ ተሸወዳችሁ። which ኩባያው ሰውነታችን ሀሳባችን ነው አልኳችሁ። ግን ደግሞ ከዚህ ከሀሳብ ከስሜታችንም ጀርባ ያለው ከዚህ ሰውነታችንም ጀርባ ያለው ሀሳባችንን የሚመለከተው እዚህ ሰውነት ውስጥም የሚንቀሳቀሰው በዚህ አይን ውስጥ የሚመለከተው ማንነታችንን ረሳ ነው እና ራሳችንን ምን አረግ ነው? ሊሚት አረግ ነው። በምናችን ባለን ሀሳብ፣ ባለን ስሜት፣ ባለን አቋም እና በውጫዊ ነገሮች ሁሉ ራሳችንን ምን አረግ ነው? ገደብ ነው ማለት ነው። ይሄ ሊትራሊ ውጫዊ ነገር እንደ ማምለክ ነው ብላችሁ አስቡ። አሁን ይህን ሁሉ እንድታደርጉ በትልቁ የሚያግዛችሁ ማን እንደሆናችሁ አሁን እንዳልኳችሁ ማስታወሳችሁ። እኔ ብላችሁ ራሳችሁን ስታስቡ ምንም ውጫዊ ነገር አይምጣባችሁ። ያ ሁሉ እናንተ እዚህ ምድር ላይ ከመጣችሁ በኋላ የተሰጣችሁ ነው እንጂ ያንን አይደላችሁ። እኔና እናንተ ከመወለዳችንን በፊት ነበርን፣ ከተወለድን በኋላም እንኖራለን። እንግዲህ መጽሐፍ ቅዱስ ላይም ሌላም ቅዱስ መጽሐፍት ላይም ካያችሁ እንግዲህ እኔና እናንተ ያለንን ቫሊዩ አስቡት። ግን ብዙ ሰው ራሱን እንደ ሰውነቱ ብቻና እንዳለው ሀሳብ እንዳለው ማንነት ብቻ ስለሆነ የሚያስበው በጣም ራሱን ዝቅ አድርጎና ትንሽ አድርጎ ነው የሚያስበው። ለዛ ነው እሱ የሚያገኘው። በዚህ ብዙ ሰው የሚቸገረው ለምንድን ነው? እፈልጋለሁ ግን አላገኝም። ምንፈልገው በምናችን ቅድምን አልኳችሁ፣ መንስኤው ሜንታል ወይም ማይንድ። ይሄ ደግሞ ምን ተደርጓል? ፕሮግራም ተደርጓል። ከልጅነታችን ጀምሮ በደገግሞሽ ወይ ደግሞ ካደግን በኋላ ምን ይሆናል? ካደግን በኋላም ከፍተኛ ኢሞሽን እንዲሰማን የሚያደርጉ ሁኔታዎች ሲፈጠሩ በኢሞሽን ይሄ አእምሯችን ፕሮግራም ይደረጋል። ይሄ አእምሯችን ስላችሁ ሰብኮንሽስ ማይንድ የሚባል የአእምሯችን ክፍል አለ። እሱ አእምሮ ክፍላችን ፕሮግራም ተደርጓል። እና እናንተ ምናልባት በጣም ምርጥ ሰው እንደሆናችሁ ነው እያሰባችሁ ያላችሁት። የምትፈልጉትን ስለምታውቁና ትልልቅ ነገር እኮ ነው ማስበው፣ እኔ ሁሌ እኮ ደስተኛ ነኝ፣ በጎ ነገር ነው ማስበው፣ ፖዚቲቭ ቲንከር ነኝ ምናምን ስላላችሁ የምትፈልጉትን አታገኙ። በፖዚቲቭ ቲንኪንግ ሰብኮንሽስ ማይንድ ፊሊንግን አትቀይሩም። እናንተ ጥሩ ስለራሳችሁ ስላሰባችሁ ብቻ አይደለም፣ ዲፕ ዳውን ምንድን ነው የሚሰማችሁ?
ዲፕ ዳውን ደግሞ እንዲሰማችሁ የሆኑትን እነዚህ ፊሊንጎች ደግሞ እናንተ ምንም በማታውቁበት እኔና እናንተ ምንም ምርጫም ፍቃድም በሌለብን ጊዜ ድሮ ነው ፕሮግራም የሆነው። ምናልባት እናታችሁ አባታችሁ እንደማትረቡ ወይም ደግሞ ዝም በል ማለት የእናንተ ሀሳብ የማይሰማ እንደሆነ ተነግሯችሁ አድርጋችሁ ሊሆን ይችላል። ወይ ደግሞ በሪሌሽንሽፕ ቤተሰቦቻችሁ በጣም ደስ ማይል ሪሌሽንሽፕ ውስጥ እንደነበሩ አይታችሁ ሊሆን ይችላል። እናታችሁ ስትጎዳ ሊሆን ይችላል። አባታችሁ ሲጎዳ ሊሆን ይችላል። እያያችሁ ያደጋችሁት። ይሄ ብቻ አይደለም። ጎረቤቶቻችሁን ታያላችሁ፣ ፊልም ታያላችሁ፣ ብዙ ነገር አይታችሁን ያደጋችሁት። እናንተ ግን ረስታችሁታል። ምን መሰላችሁ? አሁን ሰብኮንሽስ ማይንድ ምናምን ስንል ሰብኮንሽስ ማይንድ ደግሞ እዚህ ሰውነታችን ላይም አለ። ከዘርም ኮንሽስ አለ። ትንሹ የአእምሮ ክፍላችን ነው። አሁን የምፈልጉት ሀሳብ ያላችሁ እኔ መቀየር እፈልጋለሁ የምትሉት ኮንሽስሊ ነው። ይሄ 95% ነው፣ ይሄ 5% ነው። እናንተ ጥሩ ሰው እንደሆናችሁ ጥሩ ሀሳብ እንዳላችሁ ነው የምታስቡት። ምን ይባላል መሰላችሁ? አእምሮ ሊረሳ ይችላል፣ ሰውነት ግን አይረሳም። ሰውነት አይረሳም ማለት ፊሊንግ ማለት ነው። ሰብኮንሽስ ማይንዳችን ፕሮግራም የተደረገውን አይረሳም። እሱን ነው እያስቀጠለ የሚኖረው። ምናልባት ድሮ ተማሪ እያላችሁ በጣም ትንሽ እንደሆናችሁ እንዲሰማችሁ፣ ምናልባት ቤተሰብ ጥሩ ውጤት ስለሌላችሁ ብቻ በሆነ ምክንያት ኢቭን እናንተ እኮ ምንም ያደረጋችሁት ነገር ኑሮ አይደለም፣ ግን ቤተሰብ በአጠቃላይ ብቻ ያለበት ነገር ይኖራል እና ወይም አካባቢያችሁ ላይ ወይም ደግሞ ወንድማችሁ እህታችሁ ሊሆን ይችላል፣ አጎት አክስታችሁ አይዶን ነው። መለስ በሉና አሁን የምታገኙትን ለምን እንደምታገኙ እንድታውቁ መለስ በሉና እስኪ ህይወት ላይ በጣም ያጋጠሟችሁን ሁኔታዎች አስታውሷቸው። ከፍተኛ ኢሞሽን የሚሰጡ ሲቹዌሽኖችን አስታውሷቸው። ማለት እንደማትችሉ ኦር እንደማትረቡ ወይ ደግሞ ለምሳሌ ገንዘብ ማግኘት ከባድ እንደሆነ ኃጢአት እንደሆነ ወይ ደግሞ በቃ ትዳር የሚባል ነገር ማለት ወንድ የሚባል ነገር ሴት የሚባል ነገር ብቻ ብዙ ነገር አለ። እናንተ እኮ አሁን ረስታችሁታል፣ ሰውነታችሁ ግን አይረሳውም። ለዛ ነው አሁን የምታገኙትን ህይወት ደጋግማችሁ የምታገኙት፣ አሁን የምታገኟቸውን ሰዎች ደጋግማችሁ የምታገኙት። ለምን? ምን አልኳችሁ? መንስኤ እና ውጤት፣ ኮዝ ኤንድ ኢፌክት፣ ሜንታል ፊዚካል። ይሄ ሁሉ እንዲቀየር ከፈለጋችሁ ይሄ መቀየር አለበት። ይሄ እስካልተቀየረ ድረስ ይሄን የሚመስል ከዚህ ካላችሁ ሀሳብ፣ ስሜት፣ ራሳችሁን ከምታዩበት መንገድ ጋር የሚገናኝ ውጤት 24 ሰዓት አይደለም ዘላለማችሁን ታገኛላችሁ። ትልቅ መሆናችሁ ያኔ እንደሚሰማችሁ ነው የሚሰማችሁ። እድሜ የሚቀይረው ነገር ያለ ሊመስላችሁ ይችላል። አይቀይሩ። ሰዎችን ስለሸሻችሁ ወይ ስራ ስለቀያየራችሁ ብቻ ነገሮችን ስለቀያየራችሁ ውጤታችሁ የሚቀየር ይመስላችኋል። አይቀየርም። እናንተን ነው ይዛችሁ የምትሄዱት፣ እዛም ይሁን የትም ቦታ ማለት ነው። 24 ሰዓት እኔና እናንተ ወይ የሆነ ማንነት ይዘን ወይ እንደዚህ ነን ወይ ደግሞ እንደዛ ነን። መሀል ላይ የሚባል ነገር የለም። ስለዚህ ኦልሬዲ የለመዳችሁት አለ። እኔ እንደዚህ ነኝ እያላችሁ እናንተ እንኳን ማታውቁት ብዙ የሚያሳስባችሁ የምታስቧቸው ነገሮች አሉ። እነሱን ሁሉ መጀመሪያ ምን ማድረግ አለባችሁ? ኖቲስ ማድረግ አለባችሁ። ስለዚህ 24 ሰዓት አሁን ይሄ ሁሉ ለምንድን ያሳዩዋችሁ? 24 ሰዓት ይህና እናንተ ማኒፌስት እያደረግን ነው። ግን ምንፈልገውን ሳይሆን ማንፈልገውን ህይወት አውቀን አይደለም፣ ግን አእምሯችን በዛ ልክ ፕሮግራም ስለተደረገ ታሲት አእምሯችሁ በዛ ልክ ነው ፕሮግራም የተደረገው። እናንተ ሳታውቁት አእምሯችሁ እናንተ ራሳችሁ የምታዩት በማይሆን መንገድ ነው፣ ያንኑ ታገኛላችሁ። ስለዚህ መጀመሪያ ምንድን ነው የሚቀድመው? መጀመሪያ የሚቀድመው አዌርነስ ነው። ምንድን ነው ህይወቴ ላይ ደጋግሜ እያገኙ ያለሁት? ሁላችንም ማስተሮች ነን። የምን የማኒፌስቴሽን ሁላችንም እየተነፈስን ነው። ሁላችንም የሆነውን አይነት ነገር እየኖርን ነው። ምክንያቱም እንግዲህ ኮዝና ኤፌክት ከተባባልን አእምሯችን ላይ ያለውና ህይወት ላይ የምናየው አንድ ነው ማለት ነው። ስለዚህ አሁን ሚለያይም አይደለም። የሆነ እዚህ ጋር ስላሰባችሁ የሆነ ነገር ህይወት ላይ ሀፕን ያደርጋል አይደለም። አንድ እንደሆነ ማሰብ አለባችሁ። ራሳችሁን ከህይወት አትለዩ። ህይወት ቀጥታ የእናንተ ምንድን ነች? እሺ አሁን
እኛና ህይወትን የተለያየን እንደሆነ እንዲመስለን ያደረገው ሰውነታችን ነው። እኔና እናንተ ደግሞ ሰውነታችን እንዳልሆነ ነግሬያችኋለሁ። እኛ ፊዚካል ዓለም ላይ ብቻ አይደለም የምንኖረው፣ ፊዚካሉ ላይ ነው መለየት ያለው። እኔ እና እሱ እንትና እና እንትን ይሄ ማርከርና እኔ የምንለው ነገር። ከዛ ግን መለስ ስንል ሜንታልና ስፒሪቹዋል የሚለው ላይ ስንሄድ ግን ሁሉም አንድ ነው። ሁሉም አንድ ነው። ሁሉም አንድ ነው ስላችሁ ያለው ምንድን ነው? ኮድና ኢንፎርሜሽን ነው ብላችሁ አስቡ። ከዛ እኔና እናንተ ከዚህ ካለው ላይ የሆነች ሀሳብን ትኩረታችን እሺ ምሳሌ ይሄ ፊዚካል አይናችን ሳይሆን እኔ የምንለው ማንነታችን ተመልካቹ ነው ብላችሁ አስቡ። ትኩረት ያደረግነው እዚህ ላይ ሲሆን ይህንን አይነት ህይወት ምን እናደርጋለን? ፊዚካሊ እንኖራለን ማለት ነው። በቃ እዚህ ጋር ኤክስፔሪየንስ እያደረግነው ያለውን ነው መልሰን ኤክስፔሪየንስ የምናደርገው። ህይወት ላይ ከማየታችሁ በፊት ህይወት ላይ ኤክስፔሪየንስ ከማድረጋችሁ በፊት መጀመሪያ በቫይብሬሽን ደረጃ ወይም ደግሞ በሀሳብ ደረጃ ወይም ደግሞ በስሜት ደረጃ ኤክስፔሪየንስ ማድረግ አለብን። ህይወታችሁ ላይ የትኛውም ኤክስፔሪየንስ ያደረጋችሁት የምታገኙት የሚያጋጥማችሁ ነገር ጥሩ የሚሆን መጥፎ መጀመሪያ በሀሳብና በስሜት ደረጃ ምን አድርገነዋል? ኤክስፔሪየንስ አድርገነዋል። ሀሳብና ስሜት ስንል ስላላየናቸው እውነት አይደሉም አይደለም፣ አለ። ይህን ሰውነት የሚያንቀሳቀሰው ያላችሁ ሀሳብ ነው፣ ያላችሁ ስሜት ነው። እናንተ ራሳችሁን የምታዩበት መንገድ ነው። አሁን በምታወሩበት መንገድ እንድታወሩ፣ አሁን አክት በምታደረጉበት መንገድ አክት እንድታደረጉ፣ አሁን የምትወስኗቸውን ውሳኔዎች እንድትወስኑና እንዳትወስኑ የሚያደርጋችሁ ያላችሁ ሀሳብ ስሜት ነው። ያ ነው ማለት ነው ትልቁ ነገር ከምታዩት ነገር በላይ። አሁን ካለው እዚህ ሁሉም ሰው ከሚኖረው ከፍ እንድትሉ ነው እያሳዩዋቸው ያለሁት። ከዚህ ከሀሳብ ከስሜት ከምናምን ከምትሉት ከፍ እንድትሉ። ስለዚህ ይሄን ሁሉ ካየን ህይወትና እኛ አንድ እንደሆንን ካየን የተለያየ የሚመስለን በዚህ ሰውነታችን ነው። እሱን ደግሞ እርሱት መጀመሪያ። ስለዚህ እኔና ህይወት አንድ ከሆንን ህይወት ላይ እያንዳንዱ የምንኖረው እኛው ጋር ያለውን ነገር ከሆነ ስለዚህ የምንቀይረው ምኑን ነው? እኛን ነው የምንቀይረው። እኛን ስላችሁ ደግሞ ይሄ እኔነታችንን ሳይሆን ያለንን ሀሳብ፣ ስሜት ምናምን ብቻ አሁን ያልኳቸውን ነገሮች ማለት ነው። መጀመሪያ እነሱን ማወቅ አለባችሁ። እሱን ለማወቅ ወደኋላ ሂድ ውስጥ ያስታውሱ። የዛሬ ዓመት የዛሬ 2 ዓመት ስለ ገንዘብ ምንድን ነው ኤክስፔሪየንስ ያደረጋችሁት? ናይት ሪሌሽንሽፕ ላይ ነበራችሁ። ደግሞ መለስ በሉና እስቲ ልጅ እያላችሁ ምንድን ነው ማትረሱት ህይወታችሁ ላይ ያጋጠማችሁ ነገር? ሰውን ማመን እንደሌለባችሁ የሚያሳይ ምን አይታችኋል? ያንን ተወስዱና እናንተ አታውቁትም፣ ልጅ ናችሁ። ግን ያ ሁሉ ምን ይሆናል? ያላችሁ አእምሮ ላይ ዳውንሎድ እናደርጋለን። አሁን ዳውንሎድ እናደርጋለን። ምን ከየት አካባቢ ዳውንሎድ እናደርጋለን? ከምን ቤተሰብ ስላችሁ ያለንን የተናገረን ሁሉ አይደለም። እነሱ የሚሰማቸውን ሁሉ ዳውንሎድ ታደርጋላችሁ። እነሱ ዋጋ እንደሌላቸው፣ እነሱ ህይወት ከባድ እንደሆነ የሚሰማቸው ከሆነ ባይነግሯችሁም ዳውንሎድ ታደርጋላችሁ። እንዴት? ኒውሮኖች አሉ አእምሯችን ውስጥ ሚራር ያደርጋሉ ሁሉንም ነገር። አሁን በእግር መሄድ እንዴት ነው የተማራችሁት? አይታችሁ ነው። በእግር ሂድ እንደዚህ ምናምን ተብላችሁ አይደለም። መናገር ምናምን ከየት ነው የተማራችሁት? ሚረር ያደርጋል። በተለይ ደግሞ ቦታ የምንሰጣቸውን ሰዎች ሳናውቀው ምን እናደርጋለን? ሚረር እናደርጋለን። ካያችሁ ራሳችሁን ካደጋችሁ በኋላም ከሆኑ ሰዎች ጋር ስትገናኙ ከሆኑ ሰዎች ጋር መዋል ስትጀምሩ እንደነሱ ማውራት እንደነሱ መሆን ትጀምራላችሁ። አንድ ሰው ነበረ አድማየር ማድረገው ሰው ነበርና ከእሱ ጋር መዋል ጀመርኩኝ በስራ ምክንያት ማለት ነው። ከሆነ ጊዜ በኋላ እኔ እጄን ማንቋቋ ሰው አልነበርኩ፣ እሱ ያንቋቋ ነበር። ከሆነ ጊዜ በኋላ ራሴን እጄን እንደዚህ ሁላ ሳንቋቋ አገኘሁት። እንደዚህ ሳንቋቋ አገኘሁት። ከየት አመጣው ካላችሁኝ ኒውሮናችን ሚረር ያደርጋል። ይሄን ለምን አነሳሁላችሁ? ከቤተሰብ በዛ ምን እናደርጋለን? ዳውንሎድ። ህይወት ሲባል ዴንጀር፣ ከባድ፣ ለእኛ አትሆንም። አሁን ይህ እንግዲህ መጥፎ የሚባሉትን እንድናያቸው ነው። ጥሩ ጥሩ ነገሮችን ኦፍኮርስ ውሰዷቸው፣ ቆንጆ ነው። ግን ደግሞ መጥፎ የሚባሉትን እንድናያቸው ነው። ምክንያቱም ሚዙን ነገሮች ስለሆነ ማወቅ እንፈልገው። ከዛ ምን አጋጥሟቸዋል? ከፋይናንስ አንጻር፣ ከሪሌሽንሽፕ አንጻር ምንድነው እያያችሁ ያደጋችሁት? ምንድነው እየሰማችሁ ያደጋችሁት? ምን እናደርጋለን? ኒውሮ ሚረር ባይዞ ዳውንሎድ ስናደርግ ከምን እናደርጋለን? ከፊልም ድሮ ላይ ያው
አሁን እኔ የምሰሙኝ በብዛት ምናልባት የፊልም ጊዜ ናቸው ብዬ አስቤ ነው። ከዛ ግን ምን እናያለን? ቲክቶክ አለ፣ አሁን ላይ ኢንስታግራም አለ። አሁን ዓለምን ስታስቡ ምንድን ነው የምታስቡት? ለምሳሌ የሆነ ሀገር ብትሄዱ ምንድን ነው የምታስቡት? ኦፍኮርስ ደስ እንደሚላችሁ ታስባላችሁ፣ ግን ማትሄዱ ታነኛ ትፈራላችሁ። ግን እችላለሁ መኖር እችላለሁ፣ ብቻ ብዙ ነገር ታስባላችሁ። ራሳችሁን ይዩት። እዚህ እነዚህን ሁሉ ምን አድርጓቸው እዋቸው መለስ ብላችሁ። ምክንያቱም አሁን ላይ እየኖራችሁ ያላችሁት ይሄንን ነው። ምንም የተለየ ነገር የለም። አንድ አይነት ህይወት ነው እየደጋገማችሁ እየኖራችሁ ያላችሁት፣ እየኖርን ያለ ነው። ስለዚህ ሆን ብለን ምን ማድረግ አለብን? ይሄ ዳውንሎድ ያደረግነውን በተቃራኒው ደግሞ ምን ማድረግ አለብን? ዳውንሎድ ማድረግ አለብን። ስለዚህ አሁን ስራችን ምንድን ነው? መጀመሪያ ማወቅ ነው። ከዛ በኋላስ ኮንቲኒየስሊ ምን ማድረግ አለብን? አዲሱን መምረጥ አለብን። አዲሱ ማለት የምፈልጉትን ውጤት እወቁት። ክሊርሊ ምነው የምፈልጉት ነገር አለ። ገንዘብ ነው፣ ሪሌሽንሽፕ ነው፣ መታወቅ ነው፣ ስኬት ነው ምናምን፣ ብቻ የምፈልጓቸውን እወቁ። አዲሱን ያ ውጤት ያለው ሰው ሀሳብ፣ ስሜት፣ ኤቭሪቲንግ፣ አረማመድ፣ ኤቭሪቲንግ ማንነቱን አሁን መምረጥ ነው ስራው። መምረጥ ስላችሁ በሰው የሆነ መቀመጥ ምናምን አይጠበቅባችሁ። ለምን ካላችሁ ለምሳሌ ገና ከ4 ወር በፊት ለሚመጣ ነገር ተጨንቃችሁ ሆኖ ያውቃል? ልጠይቃችሁ። እሱን ለማድረግ ቁጭ ብላችኋል? ሜዲቴት አርጋችኋል? ቪዥዋላይዝ አርጋችኋል? አላረጋችሁ? እሺስ መረጣችሁት የትኛውን? ይሄ ማይረባና ማትፈልጉትን ማለት ነው። ለዛም ደግሞ ያንን መልሳችሁ ታረጋላችሁ፣ ትኖሩታላችሁ። እዚህ አሁን ላይ ሆን ብላችሁን ማድረግ አለባችሁ፣ መቀየር አለባችሁ። አሁን ስትሰሙኝ ገና ስለዚህ ጉዳይ ምናምን እንደማያውቅ ሰው ነው ራሳችሁን እያረጋችሁ እየሰማችሁኝ ያላችሁት። ራሳችሁን በጣም ደሃና አሁን ያላችሁበት ህይወት በጣም ከባድ እንደሆነ ብቻ እንደዛ ነው እያያችሁ እየሰማችሁኝ ያላችሁት። ህይወት ለእናንተ እንደማትሆንላችሁ እያሰባችሁ ነው እያያችሁኝ ያላችሁት፣ ወይስ ደግሞ በተቃራኒ? ስታዳምጡኝ ሙሉ እንደሆናችሁ አስታውሱ። ጀስት ፎር ኢንተርቴንመንት ነው እያየሁት ያለሁት እንጂ ማላቀው ነገር ስለሌለ እኔ ጎደልኩኝ የምፈልገው ነገር ላይ ያልደረሱ ሰው ሆኜ ነው ብላችሁ አታስቡ። በተቃራኒ አሁን እስኪ ለምሳሌ ቆም በሉና ስታስተውሉ ራሳችሁን በተለየ መልኩ ይዩት። የምፈልጉት ነገር ሁሉ እዛ ፊት ለፊታችሁ እንዳለ አስቡት። እኔን እያያችሁ እያዳመጣችሁ ግን ያንን አርጉ። አዲሱን ውጤት ስለ ድሮ እንደምታስታውሱት ስለ አዲሱ ውጤታችሁ አስታውሱት። አዲሱ የምፈልጉትን አስታውሱ። አሁን ላይ ማለት ነው። ኮንሽስሊ በትኩረታችሁ ምረጡ። የማትፈልጉትን ደጋግማችሁ ከማስታወስ የምፈልጉትን ማስታወስ ጀምሩ። እናንተ ተመልካችሁ እንደሆናችሁ አትርሱ። ከሀሳባችሁ ጀርባ ያላችሁ እንደሆናችሁ አትርሱ። እናንተ መምራት ትችላላችሁ፣ የሚሰማችሁን ስሜት፣ የምታስቡትን ሀሳቦች ማለት ነው። ስለዚህ ይህንን አድርጉ ነው የምላችሁ። በመጨረሻ እስካሁን የገባችሁን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ዋን-ቱ-ዋን ኮቺንግ የምፈልጉ ሰዎች ቅድም እንዳልኳችሁ ጻፉልኝ እና ከዛሬው ቪዲዮ ላይ ያገኛችሁትን እንዲሁም ደግሞ የቀየራችሁት ነገር ካለም ጻፉልኝ። ቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።